ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የአውሮፓ ቻምፒየንስ ሊግ የሰባተኛ ዙር ጨዋታዎች በዛሬው ዕለት ቀጥለው ይደረጋሉ። ረፋዱ ላይ የትናንት ማታ ውጤቶችን ገልጸንላችሁ ነበር። በዛሬው ዕለት የሚደረጉ መርሃ ግብሮችን እንጠቁማችኋለን። የተወሰኑ ጨዋታዎችንም እንመለከታለን። ምሽት 2:45 ላይ ሁለት ጨዋታዎች ይደረጋሉ። የቱርኩ ጋላታሳራይ ከስፔኑ አትሌቲኮ ማድሪድ ጨዋታውን ያደርጋል። እንደዚሁም ደግሞ ካራባግ ፉትቦል ክለብ ከጀርመኑ ኢንትራ ፍራንክፉርት የሚጫወት ነው የሚሆነው። ምሽት 5 ሰዓት ላይ በርካታ ጨዋታዎች ይደረጋሉ። የሚጠበቀው ጨዋታ ኦሊምፒክ ማርሴይ ከሊቨርፑል የሚያደርገው ጨዋታ አንዱ ሲሆን ኒውካስል ዩናይትድ ከፒኤስቪ አይንድሆቨን፣ ስላቪያ ፕራግ ከባርሴሎና፣ ጁቬንቱስ ከቤኔፊካ፣ ቼልሲ ከፓፎስ፣ ባየር ሙኒክ ከዩኒየን ሴንት ጊሎስ እንደዚሁም ደግሞ አትላንታ ከአትሌቲክ ክለብ ጨዋታቸውን ያደርጋሉ። ኦሊምፒክ ደ ማርሴይ እና የሊቨርፑልን ጨዋታ ስንመለከት በስታዲዮ ቬልድሮም በኦሊምፒክ ደ ማርሴይ ሜዳ ላይ ነው የሚደረገው። ምሽት 5 ሰዓት ላይ በ13 ነጥብ 11ኛ ደረጃ ላይ የተቀመጠው ሊቨርፑል በቀጥታ ጥሎ ማለፉን ለመቀላቀል በሚያደርገው ጨዋታ በሮቤርቶ ዲዘርቢ ከሚመራው ኦሊምፒክ ደ ማርሴይ ከባድ ፈተና ይጠብቀዋል ተብሎ ነው የሚጠበቀው። በተከላካይ በኩል ችግር ያለበት ሊቨርፑል በሜሰን ግሪንውድ በሚመራው የማርሴይ ፊት መስመር ብዙ እንደሚፈተን ይጠበቃል። በተመሳሳይ 5 ሰዓት ባርሴሎናም ከስላቪያ ፕራግ ጨዋታውን ያደርጋል። ካደረጋቸው 6 ጨዋታዎች 3ቱን ብቻ ያሸነፈው ባርሴሎና በ10 ነጥብ 15ኛ ደረጃ ላይ የተቀመጠ ሲሆን ጥሎ ማለፉን በቀጥታ ለመቀላቀል ታምር ያስፈልገዋል። በሌሎች ጨዋታዎችም በስታንፎርድ ብሪጅ ቼልሲ ፓፎስን በተመሳሳይ ምሽት 5 ሰዓት ያስተናግዳል። የአዲሱ አሰልጣኝ ሮዝኒየር የመጀመሪያ የቻምፒዮንስ ሊግ ጨዋታ እንዴት ይጠናቀቃል የሚለውም ተጠባቂ ነው። ወደ ሌሎች የሃሚንግ ስፖርት መረጃዎች ስናልፍ የሴኔጋል ብሔራዊ ቡድንን እናገኛለን። የአፍሪካ እግር ኳስ ንጉስነታቸውን ያስመሰከሩት የሴኔጋል ብሔራዊ ቡድን አባላት በሀገሪቱ ወጣት ፕሬዚዳንት ባሲሩ ዲማዬ ፋዬ አማካኝነት በታሪክ የማይረሳና እጅግ ድንቅ የሆነ የክብር አቀባበል እንዲሁም ደግሞ በርካታ ሽልማት አግኝተዋል። ፕሬዚዳንቱ ለቡድኑ አባላት ካበረከቱት ፈርጀ ብዙ ሽልማቶች መካከል ዋና ዋናዎቹ የገንዘብ ሽልማት አንዱ ነው። ለቡድኑ አባላት በጥሬ ገንዘብ $535,000 ተበርክቷል። እያንዳንዱ ተጫዋች ለቤት መስሪያ የሚሆን $135,000 ተጨማሪ ስጦታ አግኝቷል። ለአሰልጣኞችና ለቡድን አጋዥ አባላት ደግሞ $90,000 ተሰጥቷል። የመሬት ስጦታን በተመለከተ ደግሞ ለእያንዳንዱ ተጫዋች በዋና ከተማዋ ዳካር መሃል 1500 ካሬ ሜትር ስፋት ያለው ቦታ ተሰጥቷል። ለአሰልጣኝና ቡድኑ አባላት 1000 ካሬ ሜትር መሬት ደርሷቸዋል ማለት ነው። በአጠቃላይ መንግስት 68,000 ካሬ ሜትር መሬት ለቡድኑ አባላት በስም አዙሯል። እንደዚሁም ደግሞ የክብር ማዕረግም ተሰጥቷቸዋል። ከገንዘብና ከመሬት ስጦታው ባለፈ ፕሬዚዳንቱ ለታሪካዊ ድል ባለቤቶች የሀገሪቱን ከፍተኛ ክብር የኮማንደር ማዕረግ ወይም ናሽናል ኦርደር ኦፍ ዘ ላየን የሚባለውን ሰጥቷል። በድምሩ የሴኔጋል መንግስት ከ6.2 ሚሊዮን ዶላር በላይ ለዚህ ድል ወጪ ማድረጉ ታውቋል። ይህ እርምጃ ሀገሪቱ ለስፖርት ያላትን ትልቅ ክብርና ለወጣቶች የሚሰጠውን ማበረታቻ በግልጽ ያሳየ ሆኗል። ከእንደዚህ አይነቱ መልካም ዜና ደግሞ ወደ አሳዛኝ ዜና ስንመጣ ደግሞ በሞሮኮ 27 ዓመት ሴኔጋላዊ ወጣት ከድሉ ማግስት በነበረው ቀን የደረሰበት ግድያ ነው ከፍተኛ አነጋጋሪ የሆነው። ይሄ ግድያ በሞሮኮና በሴኔጋል መካከል ያለውን ዲፕሎማሲያዊና ስፖርታዊ ግንኙነትም ወደ ከባድ ውጥረት ውስጥ የከተተ ነው። እንደ ሴኔጋል መገናኛ ብዙሃን ዘገባ ጥቃቱ የተፈጸመው ሞሮኮ በአፍሪካ ዋንጫ በሴኔጋል መሸነፏን ተከትሎ በደጋፊዎች መካከል ከፍተኛ አለመግባባት በነገሰበት ወቅት ነው። ጥቃቱ በወጣቱ ሼክ ዲዩፍ በካዛብላንካ ጎዳናዎች ላይ በቡድን በታጠቁ ሰዎች ተከቦ በደረሰበት የስለት ጥቃት ነው ህይወቱ ማለፉ የተገለጸው። የፖሊስ እርምጃን በተመለከተ ደግሞ የሞሮኮ የጸጥታ አካላት በወንጀሉ የተጠረጠሩ ግለሰቦችን በቁጥጥር ስር መዋላቸውን ገልጿል። ሆኖም የግድያው መነሻ የስፖርት ደጋፊዎች ግጭት ይሁን ወይም የዘረኝነት በሚለው ላይ ጥልቅ ምርመራ እያደረገ መሆኑንም ፖሊስ አስታውቋል። ዲፕሎማሲያዊ ማስጠንቀቂያም በተመለከተ ደግሞ በሞሮኮ የሚገኘው ሴኔጋል ኤምባሲ በጉዳዩ ላይ ያለውን ስጋት ገልጾ በሀገሪቱ የሚኖሩ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉና በተለይም በምሽት እንቅስቃሴያቸውን እንዲገድቡ አሳስቧል። የማህበራዊ ሚዲያ ቁጣም ቀስቅሷል። ይህ ድርጊት በሀገሪቱ በሚገኙ አፍሪካውያን ዘንድ ከፍተኛ ቁጣን ቀስቅሷል። በማህበራዊ ሚዲያ መድረኮች ላይ ጀስቲስ ፎር ቼክ ዲዩፍ በሚል ወንጀለኞች ተገቢውን ቅጣት እንዲያገኙ፣ በአፍሪካውያን ላይ የሚፈጸም የዘረኝነት ጥቃት እንዲቆም የሚጠይቁ ዘመቻዎችም በስፋት እየተሰራጩ ይገኛሉ። ይህ ክስተት ስፖርት አንድነትን ከመፍጠር ይልቅ ለግጭትና ለጥላቻ መነሻ እንዲሆን ስጋት የፈጠረ ሲሆን የሁለቱ ሀገራት መንግስታት ሁኔታውን ለማረጋጋት ምን እርምጃ ይወስዳሉ የሚለው በቀጣይ የሚታይ ነው። አድማጮቻችን የሃሚንግ ስፖርት የተለያዩ መረጃዎች ይቀጥላሉ። የአውሮፓ ቻምፒየንስ ሊግ የሰባተኛ ዙር የዛሬ ምሽት ጨዋታዎችንም በድረ ጨዋታ እንመለስባቸዋለን። ከአውሮፓ ቻምፒየንስ ሊግ ጨዋታዎች ጋር መልካም ጊዜ ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።